ቁርአን ይቀራብሽ ሲላት ጊዜ በጣም ነው ደስ ያለኝ ወላሂ። አገራችን ላይ እንደዚህ ሰው ተከባብረ ነው የሚኖረው። ሙስሊም ከክርስቲያን ተዋህዶ አንድ ላይ በልቶ ጎረቤት ከሆነ ቡና አብሮ እንጠጣለን። ምንም ነገር ቢቸግር አብሮ ነው ሁሉ ነገር ራስ በራሳችን ተጋግዘን ነው የምንኖረው። ይሄ ሌላ ሃይማኖት ነው፣ ይሄ ሌላ ሃይማኖት ነው አይባልም። በእርግጥ ሁሉ ሃይማኖቱ አክብሮ የሚኖር ሰው ነው ማንኛው ሰው። ግን ይሄ ሶሻል ሚዲያ ላይ ምን አይነት ሰይጣን ነው ብትን የሚያደርግባችሁ? እኔ የምለው ምንድን ነው የሚነካችሁ? ለምንድን ነው እንደዛ የምትሆኑት? ማናችንም ሀገራችን ላይ ወደ ገጠር ሆነ ወለ ከተማ ሆነ አካባቢያችሁ እንዳለ ሙስሊም ነው። አካባቢያችሁ እንዳለ ጎረቤታችሁ አዲስ አበባ አብዛኛው ተከራይ ነው። ተከራይ ሆነ አከራይ ሆነ ጎረቤቱ ሆነ ገጠርም ሆነ እንዳለ ሙስሊም ናቸው። አዲስ አበባ እንዳለ ጎረቤታችሁ ወይ ተከራይ ሆነ ሰፈር ሰው እንዳለ ክርስቲያን ነው አይደለም። የሙስሊም ግቢ ክርስቲያን ተከራይቶ ይኖራል፣ የክርስቲያን ግቢ ሙስሊም ተከራይቶ ይኖራል። ጎረቤትም እንደዛ። ግን ሶሻል ሚዲያ ላይ ምንድነው እንደዚህ? በቃ ለምንድነው ግን አውቃችሁ አጀንዳ ለማንሳት ነው ወይስ ሀገር ተበጥብጦ ሊኖር ፈልጋችሁ ነው? ለምንድነው እንደዛ የምትሆኑት? ለምን ማንኛውም ሰው ለምን እንጨት አያመልክም? እኔ እንጨት ባመልክ ማንም የሚያገባው ሰው የለም። ሃይማኖት የጋራ ነው፣ የግል ነው፣ አገር ነው የጋራ እንጂ። በቃ የሰውን ሃይማኖት አክብሩ። ሃይማኖታችሁ ሊነካባችሁ ሃይማኖታችሁ ሊሰደብ ካልማትፈልጉ ከሆነ የሰውን ሃይማኖት አክብሩ። ሰው የፈለገው ነገር ማምለክ መብቱ ነው። አላህ ያሻው ነው በቀጥተኛው መንገድ የሚመራው። ስለዚህ ምን አገባችሁ? ሃይማኖታችሁ ሲነካ ጊዜ ጣራ ላይ ትወጣላችሁ። የሰውን ሃይማኖት ስትነኩ ጊዜ አዲ ነው። በቃ ልክ እንደ ተራ ነገር ታዩታላችሁ። እናንተ እንደምትወዱት ሌላው ሰው ይወዳል። ማንኛውም ነገር እናንተ የምትወዱት ነገር በሰው ላይ እናንተ አንድ ነገር ትወዱታላችሁ። ሰው ሊነካባችሁ ማትፈልጉ ከሆነ ሰው ያ ነገር ይወደዋል ወይ ብላችሁ መጀመሪያ ማሰብ አለባችሁ። ቅድሚያ ማሰብ ያለባችሁ ያ ነገር እኔም ስለምወደው ሰው ይወደዋል ይሁን ብላችሁ ማሰብ አለባችሁ። ያ የምትወዱት ነገር ሰው የሚነካባችሁ ከሆነ ደስ ማይላችሁ ከሆነ ያ ሰው እንደዛ ደስ አይለውም። በቃ አትንኩበት። የምትጠሉት ነገር በሰው ላይ አታርጉ። የማትወዱት ነገር በሰው ላይ አታርጉ። በተለይ ሃይማኖት አትንኩ። ያማል አትንኩ። ማን ሙስሊም ሆነ ክርስቲያን አትንኩ፣ አትሳደቡ። እኔ ሃይማኖት ሊነካብኝ የማልፈልግ ከሆነ ማንኛውም ሃይማኖት አልነካም። ክርስቲያን ጓደኞቼ ቢኖር በፍቅር ነው የሚይዛቸው። ምክንያቱም ፍቅር ያሸንፋል። እውነተኛ ሰው ከሆናችሁ እኮ ሰው በፍቅር ያዙትና ለእናንተ ሃይማኖት ወዶ እንዲመጣ ማድረግ አለባችሁ እንጂ የእናንተ እንደዚህ ነው፣ እናንተ እንደዚህ ነው፣ እናንተ መሐመድ ነው እንትን የምትሉት፣ እናንተ ማርያም ነው የምታመልኩት ምናምን አትበሉ። በቃ ማንኛውም ሰው ሃይማኖት ይወደዋል። ማርያም ደግሞ በእኛ የተከበረች ሴት ናት፣ በጣም እንወዳት ናት። እሷን መሳደብ አትችሉም። ኢየሱስ ከተሳደባችሁ ከእስልምና ያወጣቸዋል። ማርያም ከተሳደባችሁ ከእስልምና ያወጣቸዋል። ማንኛውም ነቢያቶች ከተሳደባችሁ ከእስልምና ያወጣቸዋል። ስለዚህ እስላሞች አትንኩ፣ ሰውን አትስደቡ። ሃይማኖታችሁን የምታከብሩ ከሆነ የሰው ሃይማኖት ክርስቲያኖች ከሆነ እንደዛ። እኔ ይሄን ነገር በሙሉ ያነሳሁ ዛሬ በአቤል የመጣ ነው። አቤል ነኢማ ሙስሊም ስለሆነች ነይ እስኪ ቤተ ክርስቲያን ልውሰድሽ አላላትም። ነይ ጠበል ልውሰድሽ አላላትም። ወደ መስጊድ ልውሰድሽ፣ ነይ ዱዓ ይደረግልሽ፣ ቁርአን ይቀራልሽ ነይ ነው ያላት። አያችሁ አስተሳሰቡ። ሃይማኖቱ ስለሚወድ እሷም ለሱ ሃይማኖት አልወሰዳትም። ነይ ወደ ሃይማኖት ልውሰድሽ ነው ያላት። ለዛ ነው እኔ የተናገርኩት። በቃ ክብር ማለት እንደዚህ ነው። አንዳንድ ጋጣ ወጣለ ነይ ቤተ ክርስቲያን ልውሰድሽ ይላት ነበር። አንዳንድ ሙስሊሞቹ ደግሞ ነይ እንትን መስጊድ ልውሰድሽ። ሰው በሃይማኖቱ ማድረግ በቃ ወደ ሃይማኖቱ መምራት ነው ያለባችሁ። ከዛ በኋላ ያ ሰው ወደ እናንተ ሃይማኖት የሚመጣ ከሆነ አህለን ወሳህለን ብላችሁ መቀበል ነው እንጂ ማስገደድ አይቻልም። እና አቤል ክበርልኝ። እኔ በጣም ነው ያደነኩ በዚህ አነጋገርህ፣ በዚህ ተግባርህ በጣም ደስ ብሎኛል። ድሮም አከብርሃለሁ፣ ድሮም እወድሃለሁ፣ ግን ከምንም በላይ እንዳከብርህ ነው ያደረገኝ ይሄ ንግግርህ ማለት ነው። በርታለን። ገና የተሻለ ነገር እንደምትሰራ እናንተ ጀግኖች ናችሁ። አላህ ያግዛችሁ። ለማንኛውም ትላንት በጣም ስሜታዊ ሆኜ ተናግሬ ያለሁ፣ በጣም ይቅርታ። ለማንኛውም ትላንት ነኢማን አምጧት ያለች ሴትዋ ዛሬ በቁጥጥር ስር ውላለች። አልሐምዱሊላህ፣ እንኳን ደስ አላችሁ። ሴቶቹን በሆኑ የምታግት ሴቶቹን በሆኑ ቋንቋ ስለምዳ አረብ ሀገር የምትልክ ሴትዋ ዛሬ ተይዛለች። ዛሬ በቁጥጥር ስር ውላለች። ሀታ የእንትና ያስቻለው ሚስቶች
ያስቻለው ዋና የሚስቱ እህት ናት እቺ። ግን እዛ ጋር ሴቶችን የምታሰቃይ ከአረብ ሀገር እንዲሄዱ የምታረግ ከአረብ ሀገር ከመጡ በኋላ እንዳያወሩ የትም ቦታ እንዳይሄዱ ከቤተሰቦቻቸው እንዳይገናኙ የምታረግ ሴትዮዋ ናት። የማን እህት ናት? ያስቻለው የዋና ሚስቱ እህት ናት። ሀታ ያስቻለው ሚስት እንዳትወልድ መድኃኒት ትሰጣታለች። ግን ዛሬ ልጅሽ ሊነካብሽ ነው። ልጅሽና ባልሽን አንቺ ሰው እንደምታሰቃይ አሰቃጭ እዢ ነው ማግታቸው ሲላት ጊዜ እኔ በልጄ ማንኛውም ሰው በልጄ ሊመጣብኝ አልፈልግም፣ ማንኛውም ሰው በባሌ ሊመጣ አልፈልግም አለች። ኦፍኮርስ ማንኛውም ሰው አይፈልግም። ግን አንቺ አረብ ሀገር ስንት መከራና ስንት ስቃይ ቁርስ ሳይበሉ እስከ 10 ሰዓት የሚሰሩ ሴቶች ናቸው አረብ ሀገር ሴቶች። የአረብ ሀገር ሴቶች ማለት ምንም ነገር ማይበግራቸው ራብና ስድብ፣ ናፍቆት ብዙ ነገር በውስጣቸው ችለን ነው ሰርተን ነው አያገራችንም በቃው። ግን እንደዛ አረብ ሀገር ሰርተን የገባነኛ እብድ ታረጉናላችሁ፣ እብዶች ናቸው ትሉናላችሁ። እንደዛ ተሰቃይተው አገራችን እንረፍ ብሎ የገቡ ሴቶች ናቸው በአንቺ እጅ ገብተው እንደዚህ የሚሰቃዩት እነ ነይማ አይነት ማለት ነው። ስለዚህ ዛሬ ነይማን ይዘናታል። የቱ ጋር እንገናኝ ብለዋት ስልክ ተደውሎላት ነው ነይማን ልትቀበላት ሌላ ቦታ ልትወስዳት። ገና እንደገና ካለችበት ስቃይ ሌላ ስቃይ፣ ወይ ጥሩ ቦታ አይደለም ካለችበት ስቃይ ሌላ ስቃይ ልትሄድ ልትወስዳት ልታገታት ስትመጣ በቁጥጥር ስር ውላለች። እኔ በጣም ነው ደስ ያለኝ። እንዴ እኔ ወንድ ናት ነው ያልኩት። ወንዱ አስቀምጣ በቦክስ ስለዋለች። እንደ ወንድ ነው የምትማታው። እንደ ክረምት በሬ ታክላለች። ተቀልባ አረብ ሀገር በተሰቃዩት መከራና ስቃይ ባዩት ሴቶች ብር እሷ የእንትን ምንድነው የክረምት በሬ ነው የምታክለው። ማሻላ በመኪናዋ ትሽከረከራለች። መከራና ስቃይ መቻየችው። ለነገሩ የሰው ብር የሚበላ ሰውና የሰውን ላብ የሚበላ ሰው እኮ ውስጡ ሰላም የለውም። ዛሬ ደስተኛ ሆነሽ ብትኖሪ ነገ ያ መከራ ታሳልፊዋለሽ። አላህ የውስጥን አዋቂ ነው። ተበዳይ ሁሌ እንደተበደለ አይኖርም። የሆነ ጊዜ ቀን ይወጣለታል። ሁሉ ነገር ጊዜ ይጠብቃል። ውሸት ሁሌ ወደፊት ትሄዳለች። እውነት የምትደበቅ ይመስላችኋል? ግን እውነት መቼም አትደበቅም። የሆነ ሰዓት ትወጣለች። ምን ጊዜ ቢሆን ፈጣሪያችሁ ይዛችሁ መጓዝ አለባችሁ። ሰውን አትፍሩ። አስቻለው ከባድ ሰው ነው። አስቻለው ከባድ ሰው ነው። አስቻለው እንደኔ ሰው ነው። ሰው በመሆኑ አከብረዋለሁ፣ ታላቅ በመሆኑ አከብረዋለሁ እንጂ ሌላ ሰው የሚባል ነገር መፍራት የለብንም። እኛ መፍራት ያለብን አላህችን ብቻ ነው። በቃ ፈጣሪያችን ብቻ። እሱን ፈጠረን፣ ነገም ወደሱ ምንሄድ ያ አቅም ያለው አላህ ብቻ መፍራት ነው ያለብን እንጂ ሰውን መፍራት የለብንም። እና አንቺ ግን ልጅሽን ልትሰቃይ አልፈለግሽም። ግን ሌላ ሴቶችን በየጓዳ ወሽቀሽ ታሰቃያቸዋለሽ። አሁን ነይማ ቤተሰቦቿ ለማየት አትፈልግም። እናቷ ልታያት ትፈልጋለች። እሷ ግን እናቷ ልታይ አልፈለገች። ምክንያቱም ቤተሰቦቿ እንዳታይ ነው መተት ያደረጉባት። ለማንኛውም አስቻለው የት እንደሚኖር የሰፈር እንደሆነ ቤቱ ወስጄ ያሳያለሁ ብላለች፣ ተናግራለች። በመጨረሻ በውዴታ ግዴታዋ እያንዳንዱ ተናግራለች። በልጄ አትምጣብኝ፣ በባሌ አትምጣብኝ፣ አስቻለው የት ቦታ እንዳለ ወስጄ ያሳይካለሁ፣ ቤቱ ማሳይካለሁ። ከሚስቱ አንድ ቤት ነው አስኮ ነው ያሉት። ጭራሽ ከነ ሰፈሩን እኮ ነው የተነገረችው። እና አስኮ ስላሉ ወስጄ ያሳያለሁ። ስለዚህ እኔ ልጄም አትንካብኝ፣ ባሌም አትንካብኝ አለች። መጀመሪያ ምንም ነገር ልታምን አልፈለገችም ነበረ። ሀታ ትላንት የላከችው ምንድነው ጋርዷን አላቀውም ነው ያለችው ነበረው። ቁጥሯ አውጥቶ ሲያሳያት የተጻጻፈችው የላከችለት ምን ያለች እኔ አይደለሁ ማውቆ ነው አለች። ሙሉ በሙሉ ልትዋሽ ሞከረች። ጋርዶቿ በቁጥጥር ስር እንደዋሉ አላወቀችማ መጀመሪያ። ግን በመጨረሻ ያው በልጇ ሲመጣባት ሁሉ ነገር አመነች። እኔ የሚያሰራኝ አስቻለው ነው። ያስቻለው ሚስት እህት ነኝ ስል ያለኝ ነገር ነው ምሰራው። ሴቶችን ሁሉ ነገር አረብኛ ማሰምዳቸው እኔ ነኝ። ከዛ በኋላ አረብ ሀገር ይሄዳሉ። ብር የሚልኩለት ላስቻለው ነው። እኔ ተቀጣሪ ነኝ እንጂ ቀጣሪ አይደለሁ ማለች። ግን እሷ ላስቻለው ተቀጣሪ ናት። ከዛ እሷም ሌላ ልጆች ቀጥራ ነው የምታሰራው። ሴቶቹ ከቦታ ቦታ የሚያመላለሱ
የሆነ ቦታ ወስደው እንዲያግቱ በቃ። እሷ ደግሞ ሴቶቹ እንዳይወልዱ አስቻለው ልጅ መውለድ ይፈልጋል። እሷ ደግሞ ልጅ እንዳይወልድ ሴቶቹ የሆነ መድኃኒት የሰጠች አይውለዳ። ይሄ በሐራም የተወለዱ ልጆች የሰውን ልብ የሰውን ላብ የበላ የሰውን ብር ተቀብሎ ሴቶችን ያሰቃየ ወልዶ ያ ልጆች እንደዛ በመጥፎ ነገር ሊያሳድጋቸው ነው። ሳይወዱ በግድ ልጆች ዱንያ ላይ ያመጧቸውና መጥፎ ነገር ያስተምሯቸዋል፣ ወንጀል ያስተምሯቸዋል፣ ወይ ጥሩ ነገር አያስተምሯቸው። እንግዲህ ለሁሉም አላህ ይድረስለት፣ ለሁሉም አላህ ይድረስለት። ግን ኢንሻአላህ አስቻለው በቁጥጥር ስር ይውላል የሚል ግምት አለኝ ኢንሻአላህ። ምክንያቱም ቤቱ አሳያለሁ ብላለች። ቀጥታ ወደዛ ነው የሄዱት። የሚስቱ እህት ናት። ምክንያቱም ዋና ሁሉ ነገሩ የምትፈጽምለት ሁሉ ነገር የምትሰራለት እቺ የሚስቱ እህት ስለሆነች ዋናዋ ተያይዛለች። እሷ ከተያዘች ደግሞ እሱም እንደሚገኝ እርግጠኛ ነኝ። አቤሎ ፈጣሪ ያግዝ። ዛሬም ደግሞ ከነስር አይን ጋር ተባብራችሁ ስለሰራችሁ በጣም ደስ ብሎናል። ይልመድባችሁ እንዲህ ነገር እንደዚህ ከባድ ኬዝን አብራችሁ መስራት አለባችሁ። ሰርታችሁ ደግሞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። እኛ በሼርና በኮሜንት እናበረታታችኋለን። ቪዲዮቻችሁ በማጫወት እናበረታታችኋለን። እናንተ ደግሞ በርቱ። እናንተ ጀግና ሆናችሁ ስትሰሩ አገራችን ላይ እንዲህ ጥሩ ነገር ስናይ በጣም ደስ ይለናል። ተስፋ አለን። እናንተ ለእኛ ተስፋችን ናችሁ። በቃ እንደዚህም ጥሩ ሰው አለው የሀገራችን ላይ። ምክንያቱም ሁሌ የምንሰማው መጥፎ ነው። አንድ ደስ የሚል ነገር አንሰማም። እንደዚህ ጥሩ ነገር እናንተ ጥሩ ነገር ሰሩ፣ ሀይር ነገር ሰሩ ጊዜ እኛ ደግሞ በጣም ደስ ይላል። በቃ ሀገራችን እንደሚሰሩ ልጆች አሉ ወይ በማለት ሞራል ይሰማናል። ስለዚህ በርቱልን፣ ፈጣሪ ያግዛችሁ። የእናንተ እናት የተባለች በሙሉ 1000 ዓመት ትኑርልን። እናንተም በርቱልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።